ሰበር መረጃ ሌሊቱን ተሰምቷል። ያን ዲያሞንዴ ከአርቢ ሌፕዚግ ወደ ሪያል ማድሪድ እንዲሁም ደግሞ ሮድሪጎ ሄርናንዴዝ ካስካንቴ ከማንቸስተር ሲቲ ወደ ሪያል ማድሪድ፣ ሌላኛው ደግሞ ጆን ስቶንስ ፍሪ ኤጀንት ሆኖ በዚህ ሰዓት ላይ የሚገኘው የቀድሞ የማንቸስተር ሲቲ ተጫዋች በአርሰናል ይፈልጋል የሚሉ መረጃዎች ተበራክተዋል። እነዚህን በስፋት የምንመለከት ነው የሚሆነው። ለቻናሉ አዲስ የሆናችሁ የእግር ኳስ ቤተሰቦች እስካሁን ድረስ ይህን ቻናል ካልተቀላቀላችሁ ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁኝ። ስለ እግር ኳስ የተለያዩ መረጃዎችን የምንሰማበት ነውና ከወዲሁ ተወዳጁኝ። ላይክም ሰብስክራይብ ማድረግ እንዳይረሳ ስል በአክብሮት እጠይቃለሁኝ። እንግዲህ ምሽቱን ትላንትና በጣም አስገራሚ መረጃዎች ሲወጡ ቆይተዋል። በተለይ ደግሞ የያን ዲያሞንዴና የሪያል ማድሪድ ግንኙነት የበርካቶችን ትኩረት የወሰደ ጉዳይ ሆኗል። ሪያል ማድሪዶች ሎስ ብላንኮሶቹ ሳይጠበቁ ለአይቮሪ ኮስታዊው የ19 ዓመት የመስመር ተጫዋች እጅግ አስገራሚ የዝውውር ገንዘብ አቅርበዋል። 90 ሚሊዮን ዩሮ ቋሚ ክፍያ ላይ እየታየ የሚጨመር 30 ሚሊዮን ዩሮ አዶንስ አካተው ለአርቢ ሌፕዚግ ልከዋል። የመጀመሪያውም ጥያቄ በጀርመኑ ቡድን ሪጀክት ሊደረግ ችሏል። ይህንን መረጃ በጥልቀት እንመልከት። በቅድሚያ እንግዲህ ፍሎሬንቲኖ ፔሬዝ በቅርብ አስገራሚ ውሳኔዎችን እየወሰኑ ይገኛሉ። ሪያል ማድሪድ እጅግ በጣም አስገራሚ ነው፣ ምንም ጥያቄ የለውም። በዝውውር ገበያ ላይ ትልቅ ተሳታፊ የሚባል አይነት ቡድን ነው። ለዝውውርም ሲወጣ ጋላክቲኮስን ለመገንባት ነው እንጂ ተራ ዝውውርን ለማድረግ እንዳልሆነ በርካቶች ያውቁታል። የሪያል ማድሪድ ዝና ሜዳ ላይ ብቻ አይደለም። በዝውውር መስኮቱ ላይ ከ22 ዓመታት በፊት እጅግ በጣም የምንጊዜም ተቀናቃኙ ከሆነው ባርሴሎና እንኳን ጋላክቲኮስን ለመገንባት ሲል ፊጎነት ቆታል። ታዲያ አሁን ላይ በዝውውር መስኮቱ ሪያል ማድሪድ የቀድሞ ግርማው ላይ ነው የሚገኘው ለማለት ጥያቄ ውስጥ የሚከት አይነት ጥያቄ ነው። በተለይ ደግሞ ትላንትና ለያን ዲያሞንዴ የላከው የዝውውር እንግዲህ ገንዘብ የሚያመላክተው እርግጥ ነው ሪያል ማድሪድ በዚህ ሰዓት ላይ ብራሂም ዲያዝ የሚለቅ ከሆነ በሚለው ነው ያን ዲያሞንዴን የሚገዙት እየተባለ ነው የሚገኘው። ይሄ እጅግ በጣም ጥያቄ ውስጥ የሚያስገባ አንድ ጉዳይ ይመስለኛል። ምክንያቱም እርግጥ ነው ተጫዋቹ ከቀኝ ክንፍ መጫወት ይችላል። ይህንን በአርቢ ሌፕዚግ በአርቢ ሌፕዚግ ቤት ውስጥ አስመልክቶናል በቡንደስሊጋ ውስጥ። እርግጥ ነው ይሄ የሚካድ አይደለም። ነገር ግን ማስታወስ ያለብን አንድ ነገር ቢኖር ያን ዲያሞንዴ በዚህ ሰዓት ላይ ወደ ሪያል ማድሪድ የሚመጣው የብራሂም ዲያዝ ምትክ ብቻ ለመሆን ሳይሆን የቪኒሲየስ ጅምርም እንግዲህ ኮንትራት እንደሚታወቀው እጅግ በጣም ሰጣ ገባ ውስጥ እንዳሉ ይታወቃል። ሁለቱ አካላት ሪያል ማድሪድ ያራዝማል ይባላል፣ አለመስማማቶች አሉ ይባላል። ምናልባትም ለቪኒሲየስ ጁኒየርም ሊሆን ይችላል እየተባለ ነው የሚገኘው። እርግጥ ነው አርሰናል እንግዲህ ይህንን ተጫዋች ይፈልገዋል። በጣም በጥብቅ ከሚፈልጋቸው ተጫዋቾች ዝርዝር ውስጥ ባይገባም ያን ዲያሞንዴ በግራ ክንፍ ላይ አርሰናል ችግሩን ለመቅረፍ ይፈልገዋል ይባላል። ከፓሪስ ሰን ጀርሜን ጋር ከስምምነት ደርሶ ነበር። ነገር ግን ሪያል ማድሪድ እንደፈለገው ባወቀ ሰዓት ላይ ሙሉ ለሙሉ ለሪያል ማድሪድ እሺታውን እንደሰጠ መረጃዎች ያመላክታሉ። ምንም ጥያቄ የለውም። በርካቶች እንግዲህ አራሁ በዚህ ሰዓት ሪያል ማድሪድ ሲፈልጋቸው ለመቀላቀል ክፍት ሲሆኑ እንመለከታቸዋለን። ያን ዲያሞንዴ ይሄንኑ አክሽን የወሰደው የደሞዝ ጉዳይ አሳሳቢ ሊሆን አይችልም። ምክንያቱም ቅድሚያ የሚሰጠው ሪያል ማድሪድን ስለሚሆን ከፓሪስ ሰን ጀርሜን ጋር ቢስማማ እንኳን ኦልሞስት ያን ዲያሞንዴን የሚወስድበት እድል ከፍተኛ እንደሆነ ይጠበቃል። ያን ዲያሞንዴን በዓለም ዋንጫው ተመልክተነዋል። አነጋጋሪ ጉዳዮችም ነበሩት። ከእህቱ ጋር በተያያዘ ይልቁት የነበረው ደብዳቤ እጅግ በጣም አስገራሚ ነበር። ማህበራዊ ድረገጾቹ ላይ ተለቆ የነበረው ደብዳቤ አሁን ላይ ግን ለሱ ትልቅ ህልም እንደሆነ ማስታወስ አለብን። ሪያል ማድሪድን መቀላቀል ቀላል አይደለም ለበርካታ ተጫዋቾች። ለዚህ አይቮሪ ኮስት የ19 ዓመት ተጫዋች ደግሞ የእግር ኳስ ህይወቱ በጣም በግዝፈት እየሄደለት ያለ ይመስላል ገና በማለዳ። ምክንያቱም አምናን ያወቅ ነው አንድ የውድድር ዓመት መጫወቱ ነው። አሁን ሪያል ማድሪድን እንዲህ አይነት ሂሳብ ኦልሞስት ለተጫዋቹ ማቅረቡ ሪያል ማድሪድ በጋላክቲኮስ አብዮት የሚታወቀው ቡድን እንዲህ አይነት ውሳኔዎችን እንዴት መወሰን ጀመረ ተብሎ ፔሬዝ ላይ ጥያቄ እያስነሳ ያለ ጉዳይ የሆነው። ምናልባትም ይሄ ጥያቄ ደግሞ ተያያዥነት አለው ካለን ከዛው ከቡንደስሊጋ ሳንወጣ ማይክል ኦሊሴን እናስታውስ። ማይክል ኦሊሴ በባየር ሙኒክ ቤት የሚቆይበት እድል ከፍተኛ መሆኑንም ያሳየ የዝውውር ጥያቄ እንደሆነ በማድሪድ በኩል እየተመለከትን እንገኛለን። ሪያል ማድሪድ እንደሚታወቀው ማይክል ኦሊሴ ላይ ትልቅ ኢንተረስት ነበረው። ባየር ሙኒኮች ደግሞ መሸጥ እንደማይፈልጉ ደጋግመው መረጃዎች ሲወጡ እንደቆዩ ማስታወስ አለብን። ለዚህም ነው በዚህ ሰዓት ላይ ሪያል ማድሪዶች ትኩረታቸውን ያን ዲያሞንዴ ላይ ያደረጉት። ያን ዲያሞንዴ
ላለፉት አመታት በጣም ስሙ የገነነ አይነት ተጫዋች አይደለም። ለዚህ ነው አሁን የማድሪድ ጋላክቲኮስ ነው ወይ የተባለ ጥያቄ እየተነሳ የሚገኘው። ማይክል ኦሊሴ ቢሆን አሁን የበለጠ ስሜት የሚሰጥ አይነት ዝውውር ይሆናልም ተብሎ ይገመት ነበር። ነገር ግን የብራሂም ዲያዝን መውጣት ተከትሎ ብራሂም ዲያዝን በስንት ሽጠው ነው ያን ዲያሞንዴን በእንዲህ አይነት ትልቅ ሂሳብ የሚያመጡት? ለዛውም አርቢ ሌፕዚግ የመጀመሪያ የሪያል ማድሪድን የዝውውር ጥያቄ ውድቅ አድርጓል። እንደ ዴቪድ ኦርነስታይን መረጃ መሰረት ከሆነ ደግሞ ከተጫዋቹ አርቢ ሌፕዚጎች ትልቅ ትርፍ ይጠብቃሉ። 130 ሚሊዮን ዩሮ ከያን ዲያሞንዴ ይፈልጋሉ። ቀድሞኑም ይሄ ነገር ሲሰማ ነበር። ፓሪስ ሰን ዠርመን ሲፈልገው፣ አርሰናል ሲፈልገው ትልቅ ገንዘብ ከ100 ሚሊዮን ዩሮ የበለጠ ካዝናችሁ ላይ ከታችሁ ከኛ ጋር ድርድር ጀምሩ የሚል ድምጽ እያሰሙ ነበር። ይሄ የጀርመን እንግዲህ ቡድን ማለት ነው። ነገር ግን አሁን ሪያል ማድሪድ እንደነ ጥያቄ አቅርቧል። ሁለተኛ ጥያቄም ይዞ እንደሚመጣ ይጠበቃል። ማይክል ኦሊሴ ዝውውር ላይ ኦልሞስት ኦፍ የሆነ ይመስላል። እንደ ራሞን አልቫሬዝ መረጃ መሰረት ለሪያል ማድሪድ እጅግ በጣም ቅርብ ከሆኑ የመረጃ ምንጮች መካከል ራሞን አልቫሬዝ በዋነኝነት ይጠቀሳል። ሮድሪና ያን ዲያሞንዴ በአንድ ቀን ውስጥ ዝውውሩን ኦልሞስት የሚፈጽሙበት እድል እንዳለ የጠቆመበትም መረጃ ትላንትና ምሽት ላይ ወጥቷል። ራሞን አልቫሬዝ ለሪያል ማድሪድ እጅግ በጣም ቅርብ የሆነ ጋዜጠኛ ነው። እንደሚታወቀው ሪያል ማድሪዶች የቀኝ ክንፍ ቦታቸው ላይ ባላንስድ አይደለም፣ የበለጠ ግራ ዘመም ተጫዋቾች የሚበዛበት አይነት ቡድን ነው ሲባል የከረመ ቡድን ነው። አሁን ለዚህ ነው ምናልባትም ሎስ ብላንኮሶቹ ኦሊሴን የምናጣ ከሆነ የቀኝ ክንፋችንን የበለጠ ለማጠናከር ያን ዲያሞንዴን ምርጫችን እናደርጋለን እያሉ የሚገኙት። ከዚህ በኋላ ተጫዋቾች የዝውውር ገበያው ላይ ከ100 ሚሊዮን ዩሮ ያነሰ ተጫዋች ማግኘት ከባድ እየሆነ የመጣ ይመስላል። ያን ዲያሞንዴን በድንቅ ምናልባት ሲዝኑ የተመለከትነው ለአንድ አመት ነው። በአንድ አመት ውስጥ እንዲህ አይነት የዝውውር ሂሳብ አግኝቷል። ለዛውም በጀርመን የሚጫወተው በጀርመን የሚጫወት ተጫዋች ራሱን በቡንደስ ሊጋ ውስጥ ነው እንጂ ፕሩቭ ያደረገው በፕሪሚየር ሊግ ወይ በላሊጋ አይደለም። ስለዚህ በጠንካራ ሊግ ያልተፈተሸ ተጫዋችን በእንዲህ አይነት ሂሳብ መግዛት ምንድን ነው የሚያስብል አይነት ጥያቄ የሚያስነሳም አይነት ጉዳይ ሆኖ እየተመለከትነው እንገኛለን። ፍሎሬንቲኖ ፔሬዝ ከጫናዎቹ ውስጥ ለመውጣት ምናልባትም ደግሞ ከፒኤስጂ ጋር አሁንም አንገት ለአንገት መተናነቅ እችላለሁ የሚል አይነት መልእክትን ለማስተላለፍ ያደረገው ዝውውር እንዳይሆን የሚያሰጋም ይመስለኛል በግሌ። ምክንያቱም ፒኤስጂን ተጫዋች ይፈልገዋል። ፒኤስጂ በአውሮፓ ዶሚናንት ነው። ፒኤስጂ ለመገዳደር ደግሞ የሚፈልጋቸውን ተጫዋቾች መንጠቅና የፒኤስጂን አብዮት የማስቆምም ጉዳይ የሚመስል እንግዲህ አይነት መልእክት ያስተላለፈ ይመስለኛል። ብራሂም ዲያዝ የሚለቅ ከሆነ ነው ኦልሞስት የዝውውር እየተባለ የሚገኘው። የቪኒሲየስ ጁኒየርም የኮንትራት ጉዳይ ግን አየር ላይ የቀረ እንደሆነ ማስታወስ ያለብን ይመስለኛል። እንደሚታወቀው ቪኒ እስካሁን ድረስ ኮንትራቱን አላራዘመም። ያን ዲያሞንዴ የሚመጣበትም አንደኛው ምክንያት ለዚህ ነው ወይ የሚሉ በርካታ የሪያል ማድሪድ ፋን ፔጆች ትላንትና በኤክስ ገጽ ላይ እንግዲህ ሲያጥለቀልቁት ቆይተዋል ማለት ነው። እንግዲህ ይህንን መረጃ በሱ ዙሪያ ከተመለከትን እስኪ ከዛው ከሪያል ማድሪድ ቤት ሳንወጣ ሮድሪን እንመልከት። ሮድሪጎ ሄርናንዴዝ ካስካንቴ እንግዲህ እጅግ በጣም አስገራሚ ነው። ከሪያል ማድሪድ ጋር ስሙ ሲያዝ ነው ሰሞኑን የሰነበተው። በተለይ ከዓለም ዋንጫ ድሉ በኋላ ሪያል ማድሪዶችም ቢሆኑ አናስፈርምም ያሉትን ቃላቸውን ሽረው ተጫዋቹን ለማምጣት ተዘጋጅተዋል። ይህንን መረጃ በስፋት ላለፉት ቀናት እየተመለከትነው እንገኛለን። ከዚህ ቀደም ሮድሪጎ ሄርናንዴዝ ካስካንቴ ምን ሲል ተናገረ? ጋዜጠኛ ጠየቀው። የአትሌቲኮ ማድሪድ ተጫዋች ነበርክ እኮ እንዴት ለሪያል ማድሪድ ልትጫወት ትችላለህ? ለአትሌቲኮ ማድሪድ መጫወት ለሪያል ማድሪድ እንዳልጫወት አያደርገኝም ሚል ምላሽ ሰጥቶ እንደነበር ማስታወስ አለብን። ቀደም ብዬ ያልኳችሁ ራሞን አልቫሬዝ ደግሞ በነገራችን ላይ ሮድሪ በማድሪድ ቤት እያፈላለገ ነው ብሏል። ያንን የጋዜጠኛውን ምልልስ በነገራችን ላይ ያስታወስኳችሁ ድራማዎቹ የጀመሩት ከዛ በኋላ ነበረ። ሮድሪ ወደ ሪያል ማድሪድ ወደ ቅዱሱ የእግር ኳስ ቤተ መቅደስ ይሉታል ብዙዎች በስኬቱ ምክንያት። ታዲያ ይህንን ተከትሎ አሁን ሮድሪ በሚቀጥሉት ቀናት ወደ ማንቸስተር ሲቲ ዝውውሩን ለመጨረስ ሲል ለማንቸስተር ሲቲ አመራሮች ወደ ሪያል ማድሪድ ማቅናት እንደሚፈልግ እንደነገራቸውም አንዳንድ መረጃዎች እየጠቆሙ ይገኛሉ። በቤተሰባዊ ምክንያቶችም ምክንያት ወደ ማድሪድ ከተማ መጥቶ መኖርን እንደሚፈልግ መረጃዎች ሲወጡ ነበረ። ኦልሞስት ሪያል ማድሪድም ለተጫዋቹ ክፍት ሆኗል። ዝውውሩ እንዲጠናቀቅ ይፈልጋል። ጆዜ ሞሪኖም እቅዳቸውን እንግዲህ ከሱ ጋር ካሁን በኋላ እያስገቡ ስራቸውን ሊጀምሩ ይችላሉ ተብሎ ይጠበቃል። ሪያል ማድሪድ ደግሞ ሙሉ እምነት አለው የሚል መረጃ ወጥቷል። ዴቪድ ኦርነስታይን ከቀናቶች በፊት ተጫዋቹን ለማስፈረም እርግጠኛ ነው የሚል አቋም አለው። ምክንያቱም ኦልሞስት ማንቸስተር ሲቲዎችን ከተመለከታችሁ ሌሎች አማራጮችን በዝውውር ገበያው ላይ መመልከት ጀምረዋል። ማንቸስተር ሲቲ
ሲቲ እንዲህ አይነት ሲቹዌሽን ውስጥ እያለፈ የሚገኘው ኦልሞስት የሮድሪ ምትክ የፈለገ ይመስላል። ቡዋዲን አሁን ዋነኛ ኢላማ አድርጎ ይዞታል። ኦልሞስት ቀድሞ የሚያስፈርመው ኤሊዮት ኤንደርሰን አለ። እንዲህ አይነት ሚናዎችን መወጣት ይችላል። ቡዋዲንን ደግሞ አምጥቶ ለሚቀጥሉት ዓመታት ማሳደግ ይፈልጋል። ስለዚህ ቢያንስ በኮንትራቱ ላይ በጣም ጥቂት ጊዜያቶች ነው የቀሩት። ሮድሪም ቢሆኑ ወደ ሪያል ማድሪድ መጥቶ ደግሞ በማድሪድ ከተማ ራሱን ማሳየት ይፈልጋል። በማድሪድ ከተማ የተጫወተ የአትሌቲኮ ማድሪድ ተጫዋች ነበረ። ነገር ግን በቪያሪያል የተጫወተም ተጫዋች እንደነበር ማስታወስ አለብን። ስለዚህ የተጫዋቹ ሚና ኦልሞስት በሪያል ማድሪድ ላቅ ያለ ሊሆን ይችላል። ማድሪድ የሚፈልገውም አይነት ተጫዋች ነው። ጌም ኮንትሮለር ማድሪድ ይፈልጋል። እንደ አይነት ፕሮፋይል ያለው ልጅ ነው ሮድሪ። ምን ያህል በስፔን ብሔራዊ ቡድኑ እንደጠቀመ በማንቸስተር ሲቲ ቤት የፔፕ ጋርዲዮላ ዋነኛ ተጫዋች እንደሆነ በጉዳቱ ወቅት የነበረው የማንቸስተር ሲቲ ሲዝን እንደሚጠቁም ማስታወስም አለብን። በነገራችን ላይ ትላንትና የወጣ አንድ መረጃ ነበረ። በዝውውር ጉዳዩ ላይ ትንሽ ጥያቄን የጫረም ሆኖ እንደነበረ ማስታወስ አለብን። ፋብሪዚዮ ሮማኖም ነው ያወጣው። ኦልሞስት የተረጋገጠ አይነት ነው። ሮድሪ በጀርባው ላይ ችግር ገጥሞታል። ይህንንም ተከትሎ ቀዶ ጥገና ያደርጋል፣ እረፍት ያስፈልገዋል እየተባለ ይገኛል። ታዲያ ይህንን ተከትሎ ማድሪዶች የጉዳት ዜና ያለበትን ተጫዋች ማስፈረም ይፈልጋሉ የሚለው ጥያቄ ውስጥ ገብቷል። ነገር ግን ማድሪዶች ኦልሞስት ከተጫዋቹ ወኪሎች ጋር ንግግር መጀመራቸው ዝውውሩን አይቀሬ ያስመሰለው የመጣበት አጋጣሚ ተፈጥሯል ማለት ነው። ያው ቀዶ ጥገናውን ያደርጋል፣ ከዛ በኋላ እረፍት ይወስዳል። በማድሪድ ቤት የሚመጣበትም እድል ይኖራል ተብሎ ይገመታል። አሁን ላይ በጣም ፍሎሬንቲኖ ፔሬዝም ሀሳቡን ስለቀየረ ይህ ዝውውር የሚሳካበት እድል በጣም ከፍተኛ ሆኗል። በዓለም ዋንጫ የደመቁ ተጫዋቾች በተለይ በአማካኝ ስፍራ ላይ በአንድ ቡድን ውስጥ የምንመለከትባቸው እድል አለ ማለት ነው። በዚህ ምክንያት ሮድሪ ወደ ማድሪድ የሚመጣ ከሆነ ጁድ ቤሊንጋም ምን አይነት ድንቅ ሲዝን በዓለም ዋንጫው እንዳስመለከተን አይተናል። ድንቅ ሲዝን እንኳን አይባልም፣ በጣም አጭር ውድድር ነው የዓለም ዋንጫ። ነገር ግን በዛ ቶርናመንት ላይ ድንቅ ነበረ። ምናልባት ቤሊንጋም እና ይህንን የሁለት የአማካኝ ስፍራ ጥምረት ራሱ መመልከት እጅግ በጣም መታደል ሊሆን ይችላል ለሎስ ብላንኮሶቹ ተብሎ ይጠበቃል። ሌላ አንድ መረጃን ጠቁማችሁና እዚህ ጋር ላብቃ። የጆን ስቶንስን ጉዳይ ጆን ስቶንስ ላለፉት ቀናት ስሙ በተደጋጋሚ ከአርሰናል ጋር እየተያዘ ነው። ማስታወስ ያለባችሁ ይሄ ዝውውር ላይ እጅግ በጣም ጠቃሚ የምትሉት አንገብጋቢ የምትሉት አይነት ዝውውር አይደለም። ነገር ግን የአርሰናልን ምናልባት የቢዝነስ ፕላን በትክክለኛ መንገድ ለማስኬድ የሚረዳ እንደሆነ ማስታወስ የሚጠበቅብን ይመስለኛል። ምክንያቱም አርሰናሎችን ኦልሞስት ተመልከቷቸው። በተከላካይ ስፍራ ላይ ዊሊያም ሳሊባ ተጎዳ። ዊሊያም ሳሊባ ሲጎዳ ፎር ሾርት ተርም ነው እንጂ ተጫዋችን የሚያስፈርሙት የዊሊያም ሳሊባን ቦታ የሚገዳደር አይነት ተጫዋች አይደለም። ጆን ማርቲንን አንስቼላችኋለሁ። ፊውቸር የሚሆን ተጫዋች ነው። ሞስኬራ አለ በዛ ቦታ። ኦልሞስት የአርሰናል የተከላካይ ስፍራ ዴብዝ እጅግ በጣም ሰፊ ነው። ስለዚህ አርሰናል ትኩረት ማድረግ ያለበት የፊት መስመሩ ማጠናከር የሚለው ጉዳይ ላይ ስለሆነ ይመስላል ፍሪ ኤጀንት በዚህ ሰዓት ላይ ሆነውን ጆን ስቶንስን እየተመለከቱት ነው የሚል መረጃዎች በስፋት እየወጣ የሚገኘው። ስለዚህ ገንዘብ አያባክኑም። በቀጥታ ነፃ ወኪል የሆነ ተጫዋችን አምጥተው የሚገዙበትን እድል የሚፈጥሩም ይመስላሉ መድፈኞቹ። ስለዚህ ጆን ስቶንስ ዋነኛ ኢላማቸው ነው የሚለው መረጃ ሲወጣ በርካታ የአርሰናል ደጋፊ ደስተኛ አይደለም። ግን ለሳሊባ ባካፕ የሚሆን ተጫዋች እንግዲህ ሊሆን የሚችለው ጆን ስቶንስ ነው። በተጠባባቂ ቦታ እንኳን ከሳሊባ ጉዳት በኋላ ብታስቀምጡት የሚጎዳ አይነት አይደለም፣ ቅሬታ የሚያቀርብ አይነት ተጫዋችም አይደለም። ሌሎች ግን ትልልቅ ዝውውር እንግዲህ ተፈጥሮ የሚመጡ ተጫዋቾችን ብትመለከቱ በጨዋታ ጊዜ ይፈልጋሉ። እነ ኮንሳን አሁን ብታመጡ በጣም የጨዋታ ጊዜ ሊፈልግ ይችላል። ኮንሳ እርግጥ ነው በቀኝ ፉልባክ ቦታ ላይም ሊያግዝ ይችላል። ነገር ግን የጆን ስቶንስ ሚናም ሁለት መሆኑን ማስታወስ አለብን። በፔፕ ጋርዲዮላ የተገራ አይነት ተጫዋች ነው። 6 ቁጥርን በደንብ መጫወት ይችላል። የመሀል ተከላካይ መሆን ይችላል። በፔፕ ስር መጫወቱ ብቻ ሳይሆን ከሚኬል አርቴታም ጋር ከዚህ ቀደም ይተዋወቃሉ። ለዚህ ነው እንግዲህ የፈለገውም እየተባለ ይገኛል ጆን ስቶንስን። ሌሎች ተጫዋቾችን ከማምጣት በዚህ ሰዓት ላይ ጆን ስቶንስን ለአጭር ጊዜ ሳሊባን ጉዳት ተከትሎ እሱን ማምጣት በፕሪሚየር ሊጉ ልምድ አለው። እርግጥ ነው በጣም በርካታ የጉዳት ዜናዎች የሚሰማበት አይነት ተጫዋች ነው። ጋራንትድ ሆናችሁ ልታቆዩቱ የምትችሉትም አይደለም። ሸክላ ነው ይሉታል ብዙዎች። ስለዚህ ጥያቄ ውስጥ የሚገባ አይነት ነው የጉዳቱ ዜና። ነገር ግን ጆን ስቶንስ ቀላል የሚባል ኢላማ አይደለም። በበርካታ የአርሰናል ደጋፊ ግን ይሄ ዝውውር ደስተኛ ያደረገ እንዳልመሰለ ሶሻል ሚዲያውን መመልከት ቀላል ይመስለኛል። አርሰናል በነጻ አንጥቶት ይህን ተጫዋች የሚያጫውትበት እድል ግን ይኖራል ተብሎ ይጠበቃል። ቼልሲም ይፈልገዋል። ቼልሲም በዝውውሩ ላይ ያለ
በባክስሪ መጫወት የሚፈልግ ቡድን ነው። ፔፔ ይህንን ሲስተም አምና ተግብሮታል። ከዚህ ቀደም እንደተገበረው ተመልክቶ ነው ዣቢ አሎንሶም እየፈለገው የሚገኘው። ላክሩዋን አስፈርመዋል። አሁን ላይ ስቶንስን ይፈልጋል። ስለዚህ ቀላል የሚባል አይደለም ጆን ስቶንስን ማግኘት ራሱ በገበያው ላይ። ስለዚህ አርሰናሎች ሊፈጥኑበት የሚችለው አንደኛው ዝውውር ይሄ ነው ተብሎ ይጠበቃል። ግን አንድሪያ ቤርታ ቀዝቀዝ ብሏል። በዚህ ጉዳይ ምን ታስባላችሁ? ሀሳባችሁን አጋሩን። ሌላ የዝውውር መረጃዎችም ሲኖሩ ከስር አብረን የምንመለከት ይሆናል። እስካሁን አብራችሁኝ ስለነበራችሁ ላቅ ያለ ምስጋና ይሰጣለሁኝ። ቸር ቆዩልኝ።